የቤታችን ሞገስ እውነት ለመናገር የትናንትናው ቪዲዮ ማለት ነው ሀይሚዬ ሞራሯ ብቻ ይበቃል፣ እንኳን አይደለም ሙዚቃዋ ማለት ነው። ዛሬ ብዙ ነገር ልላችሁ መጥቻለሁ ውድ ቤተሰቦች ማለት ነው። ይሰማል ይሰማል። ቡቡዬ እኮ ምርጥ ሰው እሺ አላለም። እንግዲህ ሀይሚ ይህን ትምህርት ራሱ አስተምረዋለች፣ እንደሚሳም ቀለበት አድርጎ አያችኋ። በሁለተኛው ቤኪ እንግዲህ በሁለቱ መካከል የሆነ ነገር ሲፈጠር ባለፈው መነጽርም ሳይኖረው ይሰጠዋል። ዛሬም ደግሞ ቀለበቱን አውልቆ ሰጠ። ሳምሪ እንዳትቆጣ ሰምተሃል። ሀይሚ ብሩኬን አግባኝ አለችው እያላቸው የምታወሩ ሰዎች ማለት ነው። ምን ችግር አለው? ምን ፕሮሞሽን እሱ ቢሰራ ጥሩ ነበር። መግቢያው መጀመሪያውን አላችሁ። ፍቅራቸው ያሳሳል። ሰዎች አሁን ደግሜ እጠይቃቸዋለሁኝ። ወላሂ መታደል ነው። ሀይሚን የነካ ራሱ በጣም እንደሚወደድ ያወቅኩት በሀዩ ነው። እስኪ ሙቤ ትላንት የሰራውን ቪዲዮ እዩት እስኪ ግቡና ማለት ነው። ያው አንዱን ደስታ አይታችሁታል መጀመሪያ ላይ፣ ይሄ ሁለተኛ ደስታ ሆነ እና እኔ በጣም ነው ደስ ያለኝ። ሄሉዬ እንደ ማንኛውም ሰው የዩቱብ አዋርዷን ተቀበለች። የ100 ሺዋን ኮንግራ ብለናል። ሄሉዬ ይመችሽ። ዋው ደስ ብሎናል። እሺ በሌላ ቆንጆ ቪዲዮ እስክንገናኝ ድረስ ጣርጋን ያመጣችው ይሄ የሄሉ አዋርድ ነው። ኮንግራ ብለናል። ቢነያ እንግዲህ ይዞ በመሄዱ ደስተኛም ባይሆን እንግዲህ በግድ ፈቅዷል። ግን ሄሉ ምትሄድ አይመስለኝም ሳስበው ማለት ነው። በጣም አስቸጋሪ ይመስለኛል። እናቴ ደግሞ እዚህ ጋር ሳውዲ ሊሄድ ነው በባህር እያለ ለብሩክ ወንድም እየነገረው ነው። በጣም የሚገርም ነው። ባህር መሄድ እንኳን አስፈላጊ ነው ብዬ አላስብም እናትዬ ማለት ነው። ውድ ቤተሰቦች ዛሬ እንግዲህ እስከ ትናንትና የሀይሚ ቪዲዮ አነጋጋሪ ሆኗል። በጣም ብዙ ነገር ብላችሁኛል። ማታ በሰራው ቪዲዮ አንዳንድ ነገር ልላችሁ ፈልጌ ነው። እኔ ያልኩበትን ሀሳብ ያልገባችሁ ላስረዳችሁ መጥቻለሁ። ውድ ቤተሰቦቼ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። ቤተሰቦቼ እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። እኔ ጋር ያለ ሰላም እናንተ ጋርም ሁሉ ይብዛላችሁ ማለት ነው። ትናንትና እንግዲህ ሀይሚዬ ፈታ ዘና ብላ በጣም ስቄ ማላቀውን ሁሉ ስስቅ ነው ያደርኩት ሌሊቱን ማለት ትችላላችሁ። ወዲያውኑ ደግሞ በጣም ፋኒ ነው ያደረገኝ። ቪዲዮ ሰራ ራሱ በጣም አላስቻለኝም። ብዙዎቻችሁ ደግሞ በጣም ደረስታችኋል። ብዙዎቻችሁ ደግሞ የብሩኬን ፍርሃት አንጸባርቄ ስለተናገርኩት ያኔ ብሩኬ ለምን ፈራ ምናምን ስላልኩ ብዙ ቅር ያላችሁ ነገር አለ። ምን ፈራ ያልኩበት ምክንያት እኮ እንደዚህ ያን ያክል መደንገጥ አይገባውም። ለምን እንደነገጠ ነው እንጂ ያልኩት ይሄን ያህል ድንጋጤ ስላለው ሀይሜን አይፈልግም ወይም ደግሞ ሌላ ነገር አስቤ አይደለም። እኔ በበኩሌ ያሳቀኝም ነገረ ስራው፣ ሁኔታው፣ ስታይሉ በጣም ነው የሚያስቀው፣ በጣም ከሚባለው በላይ ማለት ነው። ለምን እንደነገጠ ያልኩት ደግሞ ያው ሀይሜ ናት። ትዳር ማለት ቀልድ አይደለም ምናምን መቼንስ ዘላ አግባኝ ቤት ልሂድ አትለውም። እንግዲህ ያውቃታል። ያን ያክል መደንገጥ አይጠበቅበትም ነው ያልኩት። እሱ እኮ በጣም የደነገጠው እና እኔ ደግሞ መዋሸት አልችልም። የፈለገ ነገር እኔ ምንም እኔ በምወደውን ሰው ያየሁትን አስተያየት መናገር ግድ ይለኛል። እውነት ለመናገር ብሩኬ ትናንት በጣም ነው የፈራ። ፍርሃቱ ደግሞ በጣም አስደስቶናል። በጣም ስቀናል። በጣም ፋኒ ሆነንበታል እውነት ለመናገር ማለት ነው። እና ይሄን ስላችሁ እኔ ደግሞ ፈርቶ ነው እንደዚህ ነው ስላችሁ እናንተ በሌላ መንገድ ወስዳችሁ እንዴ ያስፈራል እኮ ትዳር ምንም አያስፈራም። ዋናው ጭካኔ ጀግንነት ነው። በቃ አይደለም ደግሞ ከሀይሜ ጋር ሆኖ ምንም የሚያስፈራው ነገር የለም። ሁሉንም ነገር ትወጣዋለች እሷ። እሱም ደግሞ ይጠናክራል። አመል አለው። አመለ ሸጋ የምትለውን ከሰማ የምትለውን ካደረገ ይለወጣሉ። ምንም አይለወጥ ነገር የለም። ግን ሲቀጥል ያው እሱ አሁን ላይ አስቦበትና ጭንቅላቱ ስላላሰበበት ያኔ እንደዛ ሲያት ደነገጠ እንጂ ያኔ አይፈልግም እያልኩ አይደለም። እኔም እንትኑን ሀሳቡን ያንጸባረቅኩት እኔ ያልኩት በቃ ስሜቴ የመጣልኝ በቃ ማለት በዛን ሰዓት ያለውን ሪያክሽን ነው ያየሁት እንጂ ስለ ነገ ህይወታቸው ወይም ስለ ትላንት ስላሳለፉት ህይወት አይደለም እያወራሁ የነበረው። ቤተሰቦች ብዙዎቻችሁ ተከፍታችሁ ስላዩዋችሁ ነው ኮመንት ስር፣ ብዙዎቻችሁ ደግሞ በጣም ደስ ብሏችሁ እየሳቃችሁም አላችሁ። በጣም አንዳንዴ አስተሳሰብሽ እንዴት ነው ያላችሁኝም አላችሁ። አስተሳሰቤ ይሄንን ይመስላል። ሀይሚና ብሩኬ ደነገጠ፣ ፈራ። ቬሎ ሲያት በጣም ለመጀመሪያ ጊዜም ስለሆነ ፈርቶ ነበረ ነው ያልኩት። ደግሞም ያስፈራል። እንዳጋጣሚ ያልጠበቃችሁ ሰው እንዲሆነ ስታዩት ያስፈራል። ግን ደግሞ በሚገርም ሁኔታ ሀይሚዬ ገልጸዋለች። ዘፈኗ ራሱ ምንድነው ንግስቴ ላድርግህ ንጉሴ ላድርግህ በጣም የሚገርም ነው። በቃ ዘፈኗ ራሱ ሞራል ይገባዋል እንኳን ሌላው ነገር ማለት ነው። እና
የሚያግዛት ቢኖር ያልኩት ነገር ደግሞ ያው 2 ቀን ሙሉ ፕራንክ አድርጓታል እሷ። ስለዚህ ያንን ነገር ለመበቀል ያክል ነው እንጂ እኔ ሌላ ነገር በክፋት አስቤ አይደለም። ሲጀመር ይሄ ፕራንክ ነው፣ በቃ ፋኒ ነው የሚያደርገውና ፕራንክ ስለሆነ ነው፣ ብሩኬንም የማይጎዳ ሀይሚንም የማይጎዳ ፕራንክ ስለሆነ ነው እንጂ እኔ በሌላ መንገድ አስቤ አይደለም። ብሩክን ለምን እንደዛ አልሽው ምናምን እንዴ መብቴ እኮ ነው፣ ወንድሜ እኮ ነው። ስለ ወንድሜ እስከ ጥግ ድረስ አስተያየት እሰጣለሁ። ጥሩ ነገር ካረገ ጥሩ ነገር አድርጓል፣ መጥፎ ነገር ካለ መጥፎ ነገር አድርጓል። ስለ እህቴ ማውራት እችላለሁ፣ ስለ ሀይሚ ማለት ነው። እንደዚህ ካረገች ጥሩ ነገር ከሰራች ጥሩ ነገር ሰርታለች፣ ጥሩ ነገር ካረገች ጥሩ ነገር አልሰራችም ማለት እኔ በቃ ይሄ የኔ በቃ ተፈጥሮዬ ነው። እንደዛ ነው በቃ የምወዳቸውን ሰዎች ደካማ ጎናቸውን እየተናገርኩ ነው የማልፈው፣ ለኔ የታየኝን እና ስለ ሀይሚና ስለ ብሩኬ ይሄን ይመስላል። በጣም ነው ያስደሰቱን፣ በጣም ነው የሳቅነው ትላንትና ማለት ነው እውነት ለመናገር። እዚህ ጋር ደግሞ እንግዲህ ሀዩዬ ያው ተዝናንት ወዲያ እንግዲህ ከሀይሚ ጋር ከሞቤ ጋር 3 ሆነው እንግዲህ ያው በማልቀስ ቪዲዮን ጨርሰውታል። በጣም ተስማምተው ተግባብተው እንዲህ አይነት ነገር ሀይሚዬ ራሱ እንዲህ ማለት ባትቆጣኝ በጣም ነበረ የምናደደው። ሀይሚዬ ስለተቆጣችኝ በጣም ነው የማመሰግነው። ሙቤ መሀልም ያለውን ነገር ከዚህ በኋላ ምንም አይነት ነገር ቢፈጠር ጥዬህ እንደማልሄድ ቃል እገባልሃለሁ በቤተሰቦችህ ፊት ብላለች ሀዩ እንግዲህ። ሙቤም ደግሞ በጣም ደስ ብሎታል። እንደምታዩት ፈገግታው ተሞልቷል። ሀዩ ማለት እንግዲህ ሀይሚ ሁለተኛዋ ሀዩ ማለት ትናንትና ቪዲዮውን ማየት ትችላላችሁ። 200 ምናምን ሺህ ገብቷል ትናንትና። እንግዲህ ምን ያክል ሀይሚን የነካ የሰው መውደድ እንዳለው ማየት መረዳት አለባችሁ። ከምንም በላይ ደግሞ የሰው መውደድ ይኖራችሁ። አያችሁ፣ እንደዚህ ነው። ከኩያ ጋር ነው በቃ ምንም መሆን ምን ከኩያ ጋር ነው። በዚህ አጋጣሚ ሀዩዬ ሪከርዱን ስለሰበርሽው ኦ ማይ ጋድ የሴቶች ተምሳሌት የሀይሚ ሁለተኛ እንስት ብዬሻለሁ። እግዚአብሔርን ማለት ነው። በነገራችን ላይ በጣም የዋህ ልጅ ናት። በፊትም እወዳታለሁ እኔ በፊት ከሀይሚ ጋር ስትሰራ በጣም ነው የምወዳት። በነገራችን ላይ ፋኔ ናት፣ ትስቃለች፣ አክታቸው ምናምን ከሀይሚ ጋር በጣም ይገጥማል እና ያኔ ሁለቱም እድሜያቸው አንድ አይነት ይሁን አይሆን አላቅም፣ ብቻ ግን በጣም ይገጥማሉ። በጣም ፍሪ ነው የምታደርገው ሀዩ ማለት ነው። እና ሞቤ በዚህ አጋጣሚ እውነት ከሆነ በጣም ከጥሩ ሰው ጋር ነው የገጠምከው ብዬ ነው የማስበው። ደግሞ ይሆናል ብዬ አስባለሁ እንደ እግዚአብሔር ፈቃድ። ምክንያቱም ህይወት ምርጫ ናት። በቃ ማንም ሰው ከትክክለኛ ህይወት የትዳር አጋሩ ህይወቱን የሚመራለት ሰው ጋር መሆን ነው ያለበት። ከማይሆነው ሰው ጋር ጊዜ ማቃጠል ያው ትርፉ ድካም ነው በኋላ ላይ ማለት ነው። ድካም ነው የሚሆነው እና ከሚሆናቸው ሰው ጋር ምንም ቢሆን ምን ጊዜያቸውን አቃጥላቸው የጎደለውን ነገር ይሄ ጎደለ ልክ እንደ ሀይሚ ማለት ነው። በቃ እንደ ሀይሚ የጎደለው ይሄ ጎሏል፣ ይሄን እናስተምር። በቃ በቪዲዮ መሀል ራሱ የሆነ ነገር ቀረ ብሎኛ ስትል የሚስተካከለው ነገር አሁን ትናንትና ቀለበት ሲያደርግ ብሩኬ ሴቶች ተንበረከክ ነው የምትሉት፣ ተንበረከከ ሲነሳ ደግሞ ይሳማል አለችው። ከዛ በሁለተኛው ግን አስተካክሎ ቀለበት አደረገላትና እጇን ስሞ ተነሳ። ያኔ ለውሸትም ቢሆን ትምህርት አለው የሚሰሩት ቪዲዮ ትምህርት አለው ቤተሰብና ይሄ ነገር ይጠፋዋል ወይ ብላችሁ ካሰባችሁ ይጠፋዋል ሳይሆን ያኔ በቃ ያስተካክላል። ከዛ አንጻር ነው ውድ ቤተሰቦቼ። እና ሀዩ ከዚህ በኋላ ቃል ገብተሻል። ቃል በገባሽው መሰረት ያው ያለውን ነገር እንደምታስተካኪ ሁሉንም ነገር በቃልሽ መሰረት እንደምትፈጽሚ ባለሙሉ ተስፋ ነን ማለት ነው። እንግዲህ እኛም ወደንሻል በጣም እውነት። ሙቤ ከጀማዎቹ ተለይቶ ሌላ ቦታ ስለሄደ በጣም ደብሮኝ ነበር እውነት ለመናገር። ይሄንን ስላችሁ ያኔ እኔ ስለ እሪም መጥፎ ነገር እያሰብኩ ወይም ደግሞ ሌላ ነገር እያሰብኩ አይደለም። እነሱ ራሳቸው ናቸው የሚያውቁት። እኔ በቃ ሙቤ ላይ ያለውን ደስታ ሙቤ በጣም ደስተኛ ነው። እንዲሁም ደግሞ ሲቀጥል ሀይሚም ደስተኛ ናት። ሶ ያ ነገር ደስ ብሎኛል። ምንም ቢሆን ምን ደግሞ ሙቤ ወንድማቸው ነው። እንግዲህ በመሀል ስለተራራቁ ያው የተራራቁበትን ምክንያት ስለማናቅ ብቻ ዝም ብለን ነበር፣ ግን አሁን ላይ አብረው ሆነዋል። እኔ ስለሱ ያገባኛል፣ ስለ ሙቤ ግዴታዬ ነው፣ ወንድሜ ነው ብላለች። እንግዲህ ደስ የሚል ነው ጊዜ እንደሚኖራቸው ባለሙሉ ተስፋ ነኝ። ሌላው ሲቀጥል እዚህ ጋር ደግሞ እንግዲህ እኔ ግርም የሚለኝ ናትዬ ማለት ነው ሀይሚ የሆነ ቦታ ላይ ብቅ ስትል ብቅ የሚለው ነገር ይገርመኛል። ይልቁንስ ቻናልህን ማለት ነው ጥንክር ብለህ ካለ ከሌለው ሰው ጋር ስራ። ከዛ ከአንድ ሰው ጋር የሆነ ሁነኛ ሰው ስታገኝ ቤተሰቦች ራሱ ያጋጥመዋል። እና እስከዛው ድረስ ግን አንተ አንዴ በባህር ሊሄድ አንዴ በምን በእርግጥ ፍራንክ ነው። እኔ እውነት መስሎ በጣም ነግጬ ነበረ። በነገራችን ላይ ሀብና ናኒ ጋር ትናንትና ተገናኝቶ እየሰራ ነበረ ቪዲዮ ማለት ነው። እና የሆነ ችግር ሲፈጠር ሳይሆን አለ አይደለ በስነ ስርዓት ዩቲዩብህን መስራት አለብህ። ይከብዳል። ኢትዮጵያ ላይ በጣም ከባድ ነው። በጣም
በነገራችን ላይ ኢትዮጵያ ላይ ይባላል እንደዚህ አረብ ሀገሩም ያው ነው። ያው እኛ በራሳችን ኑሮ ስላልያዝ ነው የሰው ቤት ስለሆነ ነው እንጂ እውነት በእንትን ስትይዙት አሁን እንደ ድሮ እንደ አረብ ሀገር ራሱ ማዳሞቹ ራሱ ማለት ነው ቤት ውስጥ በቃ በመግዛት በምናምን እንደ ድሮ አይደለም አረብ ሀገር እውነት ለመናገር እውነት የሆነ ነገር ሲጠፋ በቃ አንቺ በላሽው አንቺ ሰጣሽው የሆነ እውነት እግዚአብሔርን ነው የምላችሁ እንደ ድሮ አይደለም። አሁን ላይ ቁርስ ለመብላት ራሱ እኛ ተሳቀን ነው የምንበላው። ተሳቀን ድንገት ስትመጣ በቃ ሰማይ ምድሩ ነው የሚገለባበጠው። እኛ እንደሆነ እኛ አበሾች ደግሞ ከቂጣ በላይ ቂጣ ብንበላ ነው ቂጣና ዛታር። ከዛ ውጭ ምንም አንበላም እኮ ስጋ አንበላ። እኔ በበኩሌ ስጋ አልበላ ምን አልበላ የምበላው ሩዝ ካሮት ጨምሬ ነው ባዶ ነው የምበላው። ጠዋት ክብዝ ብበላ ነው እንቁላል አልበላ። እኔማ በጣም ነው የሚያስጠላኝ እንቁላል የዛ ሀገር ማለት ነው። እና ብዙ ምግባቸውን ያልወደውም የአረብ ሀገር ግን የሆነ ያም ሆኖ በቃ በጣም ምግብ ቀርቦ ሲያዩ በጣም ነው የሚቀኑት የሚናደዱት። ዱቄት ካለ ዱቄት እኔ ሁል ጊዜ ጨጨብሳ እሰራለሁ ያ ነገር ያናድዳቸዋል። በቃ ገባችሁ? ይሄ ምንድነው ከኑሮ አንፃር ይሄ አለቀ ይሄ ምናምን በቃ በጣም የሚናደዱት እና ብዙ ጊዜ እንደውም እኛ እኔ አሁን የማልበላበት ጊዜ አለ። ግን እግዚአብሔር ይመስገን በእግዚአብሔር ቸርነት አለን። ያው የሆነ ምኑን ቅምስ ታደርጉና ትውላላችሁና ኑሮ በጣም ይከብዳል። ግን ደግሞ ጥንክር ብለህ መስራት ማሸነፍ አለብህ ናትዬ። ባህር ብትሄድም ያው አይተሃል ከዚህ በፊት በብሬክስ ላይ እንዴት ምን አይነት ነገር እንደተላለፈ በብሬክስም ሳይሆን በሁሉም ላይ በባህር መሄድ ምን አይነት ዋጋ እንደሚያስከፍል ያ ሁሉ ስቃይ እየደረሰባቸው መንገድ የቀሩትም ወንድሞቻችን አሉ። ይሄን ነገር አታስቡት። እንዲህ ካሰባችሁት በሉ ነው የሚላችሁና ከችግር የወጣችሁ እየመሰላችሁ ተመልሳችሁ ቤተሰቦቻችሁንም እናንተንም ችግር ውስጥ ነው የምትከቱት ማለት ነው። እንደምንም ብላችሁ አገራችሁ ላይ ለመለወጥ ለመስራት ሞክሩ። አሁን ላይ አረብ ሀገር ምንም እንደ ድሮ አይደለም። ድሮ እንኳን ብር ባይኖር እንኳን ሰዎቹ ትንሽ የሆነ ያስባሉ የሆነ ይሰጣሉ። አሁን ምንም አይነት ሀታ ለረመዳን ራሱ ስጦታ 5 ሳንቲም ወፍ የለም። ወፍ አይሰጡም በቃ። እና ይህን ያህል ነው የቸገራቸው አረቦቹ ለራሱ ማለት ነው። እና ችግር በቃ ደሞዜ ሲደርስ ራሱ እንዳልጠይቃ ሴትዮዋ መኝታ ቤቷ ዘግታ ነው እንትን የምትለው። በሆነ አጋጣሚ እኔ ደግሞ ደሞዜ መጠየቅ አልወድም። በቃ ጥሎብኝ አልወድም። አሁን የ3 ወር ደሞዜን ይሄው ይዣ ቁጭ ብላለች። ወረቀቴን ያሰራሁት ራሴ ነኝ በራሴ ብር እና እኔ አሁን ታናድደኛለች። እግዚአብሔር ወይ እንዳልወጣ ወይ ወደ ሀገር እንዳልገባ ነው ያደረገችኝ። አሁን የገባሁበት ቤት በጣም ነው የሚያስጠላኝ። ብር አትሰጥም በቃ ትደበቃለች ሴትዮዋ። ይሄ ምንድነው የለኝም ነው ሁሌ የምትለው የለኝም። በእርግጥ ብሯን የት እንደምታደርገው አላቅም። እኔ እግዚአብሔርን ደሞዝተኛ ናት የወር ግን በጣም ነው የሚያናድደው። እና እንደዚህ አይነት ነገሮችም አሉ። አረብ ሀገር እንኳን አይደለም እንደዚህ በባህር በስደት በውስጥ ሄዳችሁ በጣም ነው የሚያስጠላው አረብ ሀገር። እና ጥንክር ብለህ ሀገር ላይ ሰርተህ ተለውጠህ እኔ ወንድማችን ዩቱብ ቻናል ስራ ውድ እህቶችም አበረታቱት። እንደ ሌሎቹ ሰዎች ቲክቶክ ላይ ሼር አድርጉለት። ማበረታታት እኛ የማዳም ቅመሞች ልማዳችን ስለሆነ እናቴንም እያበረታታን ወንድማችን ነው ወደማይሆን ነገር ከሚሄድ መመለስ መቻል አለብን ማለት ነው። እንዲሁም ደግሞ በቃ ከተለያዩ ሰዎች ጋር ከተለያዩ ዩቲዩበሮች ጋር አሁን አዳዲስ ዩቲዩበሮች ቡታጀራ ላይ እየወጡ ነው። ነባሮቹ ደግሞ ወደ አዲስ አበባ እየገቡ ነው። ከነሱ ጋር እየተገናኛችሁ ጥሩ ስራዎችን ጥሩ ቪዲዮዎችን እየሰራችሁ ወደኛ ይዛችሁ እየመጣችሁ እኛ ደግሞ በእናንተ እንፈታፍትላችኋለን፣ እናበረታታችኋለን፣ ቪዲዮአችሁን ሼር እናደርግላችኋለን። እናንተም ሼር አድርጉልን፣ አብረን ሰርተን እንለወጣለን ማለት ነው እንጂ ስደት የማይታሰብ ነገር ነው። ለናቲ የማስተላልፈው መልእክት ውድ ቤተሰቦቼ ሁላችሁም ደግሞ የምታውቋላችሁ ስደት ሀገር ያላችሁ ወንድሞቻችሁ እንዴት ሄደው ቀርተውባችሁ ከዛ ደግሞ ብር ተልኮ ማይሳካለ ማይገባለ የሚመለሳለ ባይዘው እዛ ከገቡ በኋላ ማለት ነው በጣም ብዙ ወጪ ነው የሚወጣው። ብዙ እህቶች እዚህ ያለቅሳሉ። እግዚአብሔርን ይሄን ያህል ብር ላኪ ይሄን ያህል አድርጊ ወንድሞቻቸው እዛ ከገቡ በኋላና አንዳንዴ ኢትዮጵያ ላይ ራሱ እንደው ሰላም ስለሌለ ነው እንጂ ኢትዮጵያ ላይ ልኮ ስራ ማስጀመር ይሻላል ወደዛ ከሄዱ በኋላ ከሚላክ ማለት ነው። እና ይሄን ይመስላል ስለ ህናቴ አስተያየቴ። ሌላው እንግዲህ የዩቲዩብ አዋርዷን የተቀበለችው ጀግና ሄሉዬ እና ቢንያ እንግዲህ ያው እንደ ማንኛውም ሰው ሳታካብደው ቆረጥ አድርጋ አስገብታ ውድ ቤተሰቦቼ ደስታዬ ደርሶኛል ደስ ይበላችሁ ብላ ቪዲዮ ሰርታልናለች ማለት ነው። ሄሉዬ በዚህ አጋጣሚ ኮንግራ እንኳን ደስ አለሽ። ሁልጊዜም እኛ የምንፈልገው ደስታሽን ነው። ቢንያም ያው ሄሉዬን ለማስደሰት ደፋ ቀና እያለ ነው ማለት ነው። ሀሳብህን አይቀይረው ከጎኗ ስላለህ በጣም ደስ ብሎናል። እውነት ሴት ልጅ ብቻዋን ስትሆን በጣም ነው የሚያናድደኝ እና በዚህ አጋጣሚ
ያው እውነት ይሁንም ውሸት ይሁንም ብዙም መረጃም ባይኖረኝም ከሄሉ ጎን ቢንያ ስላለ በጣም ደስ ብሎኛል። እውነት ለመናገር እግዚአብሔር ነው የምላችሁ ደስታዬ ወደር የለውም እና እግዚአብሔር ፍጻሜያችሁን ያሳምረው። ብዙ ቤተሰቦችን በጣም ደስ እያላችሁ ነው። ብዙ ቤተሰቦች ደግሞ አንዳንዴ እየተነቋቆራቸው ነው። እሱ ከማን ይበልጣል እሱ ምናምን። የሰው ልጅ ከማንም ማንም ምንም አይበልጥም። በቃ ብቻ ሙሉ ጤና ይኖራችሁ። የሰው ልጅ አስተሳሰብ ይኖረው። የሰው ልጅ በቃ ለዛ ላለው ሰው ሪስፔክት ይኖረው። ያ ብቻ ነው በቃ የሰው ልጅ ጸባይ ይኖረው። ዋናው ነገር እሱ ብቻ ነው። መልክ እኮ ነገ እኮ የሆነ ነገር ሆናችሁ ወይ ተሰብራችሁ ወይ የሆነ ነገር ሆናችሁ ይጠፋል። መልክ ጠፊ ነው። ዋናው የውስጥ ስብዕናና የውስጥ ልቦና ነው። እኔ ለሄሉዬ ቢነያን ወድጀዋለሁ። ምንም ማድረግ አይቻልም። ቤተሰቦችዬ አመሰግናለሁ። ለዛሬ ይዤላችሁ መጣሁ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ዋሉልኝ። መልካም ቀን ባይ